በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ አባ ገብረስላሴ ደገፋ እባላለሁ። የኤነር አማኑኤል አንድነት ገዳም አበምኔት ነኝ። የጉራጌ ሀገረ ስብከት የገዳማት ክፍል ምክትል ኃላፊም ነኝ። እንግዲህ ዛሬ የምንገኘው የኤነር አማኑኤል አንድነት ገዳም ታሪኩንና አመጣጡን በሚል በሳሌ ሚዲያ የምናቀርበው ታሪክ ይሆናል። እንግዲህ ኤነር አማኑኤል ገዳም አመሰራረቱና መነሻው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ጋራ አንድ ነው ማለት እንችላለን። የኢትዮጵያ ቤተክርስቲያን ታሪክ ከቤተክርስቲያን ታሪክ አንዱ ምንጩ እኒህ የኤነር አማኑኤልን የመሳሰለ ገዳማትን ያካተተ ነው። እንግዲህ ታሪክ ስንል የቤተ ክርስቲያን ታሪክ ከኢትዮጵያ ታሪክ ጋር ተዛማጅ ወይም አንድነት ያላቸው ናቸው። መነጣጠል አይችሉም። ይህ ማለት አንድ አይንን ጨፍኖ በአንድ አይን እንደማይ ወይም ግራ አይንን ይዞ በቀኝ እንደማይታይ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ መነሻው ከኤነር አማኑኤል ገዳም ታሪክ ጋራ ተዛማጅ የሆኑ መልእክቶች አለው። እሱን እንግዲህ በቀደም ተከተል የምናየው ይሆናል። እንግዲህ ጥንቱን ኤነር አማኑኤል ገዳም አመሰራረቱና መነሻው ይሁዲት የፈጠረችው በኢትዮጵያ ላይ ስደትና መከራ ስቃይ በቤተ ክርስቲያን ላይ የደረሰባት ችግር ነው ለኤነር አማኑኤል ገዳም አመሰራረት መነሻው ማለት ነው። ይሄ የሚወስደን ወደ 8ኛው ክፍለ ዘመን አጋማሽ ወይም 842 ዓመተ ምህረት ይሆናል ማለት ነው። በዚህ ዘመን በዚህ ሰዓት በሰሜኑ ክፍል የድንጋዣን ልጅ መነሻው የሆነው አንበሳ ውድን የሚባለው ልጅ በተሾመበት ወራት ሕፃን የሆነው ይህንን የአክሱም ግዛትን ለማስተዳደር ባለመቻሉ ምክንያት ያን የሰማችው የጌዲዮን ልጅ ዩዲት የምትባል ነበረች። ይህም ደግሞ ከቀዳማዊ ምኒልክ ጀምሮ ወደ ኢትዮጵያ ከታቦተ ጽዮን አመጣጥ ጋር ተያይዞ እስራኤላውያን እንዲሁም ደግሞ ፍልስጤማውያን ወደ ኢትዮጵያ የገቡበት ዘመን ነው። በቀዳማዊ ምኒልክ በአንድ ቦታ ፈላሻዎች ተብለው ጌዲዮን የሚባል የበላይ ጠባቂ ወይም እንደ ንጉስ ሹመው ይተዳደሩ የነበረበት ወቅት ነውና በዚህ ወቅት ዩዲት አንበሳ ውድም የተሾመበት ወራት ሕፃን በመሆኑ ኢትዮጵያን ማስተዳደር ባለመቻሉ ምክንያት እሷ ወደ አክሱም ዘምታለች። የአክሱምን ስርወ መንግስት በመንቀል ንቅናቄን በመፍጠር ቤተክርስቲያንን በማፍረስ ካህናትን በማሳደድ ቤተ ክርስቲያን እየተመዘበረች እየተቃጠለች መከራዋን የተቀበለችበት ዘመን ነው። ያ ዘመን እንግዲህ በዛ ዘመን ዩዲት እንደውም ከስሟ አነሳስ ጉዲትም ትባላለች። ጉድ ያሰኘችበት ለኦርቶዶክስ ተዋሕዶ ቤተ ክርስቲያን ትልቅ የመከራ ዘመን የሆነበት ነው። በኢትዮጵያ እሳቶም ትባላለች። እሳት እያስነሳች እሳት እያቃጠለች ቤተ ክርስቲያንን የምታጠፋ በመሆኗ እነዚህን ስያሜም ለማግኘት ትችላለች። እንግዲህ ዩዲት አክሱም ጨምሮ በዛ አካባቢ ያሉትን ቤተ ክርስቲያን በማጥፋት በማቃጠል ካህናትን በመግደል የቤተ ክርስቲያን ስደቷ የነበረበት ዘመን ነው። በዚህ ስደት ዘመን ነው እንግዲህ ወደ ደቡብ ጎንደር በዘመን ይሄ የአማኑኤል ታቦት የቅዱስ ሚካኤል ታቦትና የእመቤታችን የድንግል ማርያም ታቦታት በአንድ ቦታ በደቡብ ጎንደር የሚገኙ ነው። በዛ አካባቢ እንግዲህ የበላይ ጠባቂ ሆኖ የሚያገለግል ወይም ደግሞ የአካባቢውን ሁኔታ የሚጠብቅ አዝማሽ በለው የሚባል ባላባት ነበሩ። እንግዲህ የዩዲት መምጣት የጥፋቱ መነሳት ምክንያት በመሆኑ ታቦተ አማኑኤልን ይዘው ወደ ደቡባው ክፍል እንዲሰደዱ ምክንያት ሆኗቸዋል። እንግዲህ ታቦተ አማኑኤል ታቦተ ቅዱስ ሚካኤልና ታቦተ እመቤታችን ቅድስት ድንግል ማርያምን ይዘው አዝማሽ በለው ከ5 ቤተሰቡ ጋራ ወጥቷል። ይህም የወጣው ወደ ደቡባ ክፍል ነው ጉዞ ያደረገው 48-42 ጀምሮ ስደት ገጥሟቸዋል ማለት ነው። እንግዲህ በዚህ በስደት ውስጥ ወደ ደቡባ ክፍል በብዙ መከራና ስደት ስቃይ
ታቦቱ በወቅቱ ከፋ ክፍለ ሀገር ይባላል። ይህ ከፋ ክፍለ ሀገር የመጀመሪያው እረፍት ያደረጉበት ነው። በዚህ በከፋ ክፍለ ሀገር ስር ውስጥ በዛሬው ደግሞ ኦሮሚያ ክልላዊ መንግስት በሆነው ኦሞ ናዳ የሚባል ወረዳ ውስጥ ጋሮ ቀበሌ የሚባል መንደር ውስጥ ታቦተ አማኑኤል ለመጀመሪያ ጊዜ አርፏል። ጥቂት መቃኞ ሰርተው በዛ ባላባቶች አርፈው ታቦታቱን በማሳረፍ ለጊዜው እረፍት አድርገዋሉ። በዛ እንግዲህ አልቆዩም። የተወሰነ ቆይታ እንዳደረጉ የእመቤታችንን የቅድስት ድንግል ማርያምን ታቦት ይዞ አዝማች ሆያት የሚባለው አንዱ ልጁ ማለት ነው የአዝማች በለው ልጅ ይህን ታቦተ እመቤታችንን የቅድስት ድንግል ማርያምን ታቦት በዛው ተክሎ ባረቾ ቅድስት ማርያም ተብሎ በወላይታ የሚገኘው ማለት ነው በዳውሮ የሚገኘው ታቦት ተመስርቷል ማለት ነው። ከዛ በኋላ እንግዲህ በመቀጠል በዛው ተሻግረው ዳውሮን ተሻግረው ወደ ምዕራቡ ክፍል ወደዚህ ወደ ሀዲያው ክፍል ነው የገቡት ማለት ነው ጉዟቸውን ያደረጉት። በዚህም ባዲያው ክፍል አንዱ የአዝማች በለው ልጆች ከሆኑት አንዱ አዝማች ባህረ ወርቅ የሚባለው ማለት ነው። እሱ ደግሞ ታቦተ ቅዱስ ሚካኤልን ይዞ በዛው በሀዲያ ዝሆን ለማረፍ በቅቷል ማለት ነው። እንግዲህ ዛሬ ደግሞ ይህ ታቦት ሳሌም ደብረ ሳሌም ቅዱስ ሚካኤል ተብሎ ይጠራል። እንግዲህ ከዛ የቀረው ታቦተ አማኑኤል ነው። ታቦተ አማኑኤልን እንግዲህ ይዘው ወዴት ነው የተጓዙት? ወደዚህ ወደ ቆላማው የነር ክፍል ነው የመጡት ማለት ነው። ጊቤ ወንዝን ተሻግረው ወደ ቆላማው ክፍል መጡ። የመጀመሪያውን እንግዲህ ታቦተ አማኑኤልን ያሳረፉት በዚህ በቆላው ክፍል መጠነ በሚባል ስፍራ ነው። መጠነ ማለት ትርጉሙ መጣና ማለት ነው። እንግዲህ መጣና የሚል ትርጉም ያለው ነው። መተናል ተቀበሉን እንደማለት ነው። የአዝማች በለው ሶስቱ ልጆቹና አዝማች በለው በዚሁ በቆላው ክፍል መጠነ በሚባለው ስፍራ አርፈዋል። ትንሽ መቃኞ ሰርተው ለጊዜው አርፈዋል። እንግዲህ ዩዲት ጉዲት እስከ 882 ገደማ ድረስ ያልተዳከመችበት ጊዜ ነው። ከዛ በኋላ እንግዲህ የዩዲት ጉዲት ውድቀት ወይም መዳከምን ተከትሎ እነሱም ከአየር ጠባዩ ቆላማ ከመሆኑ የተነሳ ወደ ደጋ ወይነ ደጋ ወደሚባለው ዛሬ ያለንበት ቦታ ይሄ ቅዱስ አማኑኤል ታቦት ያለበት ኤነር አማኑኤል ወደሚባለው ስፍራ በ895 ማለት ነው እንግዲህ ከ50 ዓመት ጉዞ በኋላ በዚህ ስፍራ ላይ ታቦተ አማኑኤል ለማረፍ በቅቷል ማለት ነው። እንግዲህ በዚህ ውስጥ ታቦተ አማኑኤል ወደዚህ ቦታ መጥቶ ሲያርፍ በወቅቱ እንግዲህ 895 ማለት ቢያንስ የ50 ዓመት ጉዞን አሳልፎ በድካም ውስጥ በውጣ ወረድ ውስጥ እስራኤላውያን ከግብጽ ተነስተው ወደ ከነዓን ምድር እንደገቡበት ያክል ብዙ ፈተናዎችን ተሻግሮ በዚህ ቦታ ሲያርፍ የሳር መቃኞ ቤተክርስቲያን በመስራት ታቦታቱን ለማሳረፍ በቅተዋል። እንግዲህ በዚህ ውስጥ ቤተሰቦች የአዝማች በለው ቤተሰብ ከዚሁ ከኤነር አማኑኤል አካባቢ ካሉት ህብረተሰብ ጋራ በመዛመድ ቤተሰብ በመሆን ለመመስረት ተችሏል። እንግዲህ ምስረታው ከዚህ ይጀምራል። የመጀመሪያ መቃኞ ሰሩ። በዚህ ብዙ ሆነው ቤተክርስቲያንን እያገለገሉ ለመኖር በቅተዋል ማለት ነው። አመሰራረቱ ይህን ይመስላል። ከዛ ተከትሎ እንግዲህ ከአመሰራረቱ ተያይዞ ብዙ በረከቶች ብዙ ገጸ በረከቶች ወደዚህ ገዳም መጥተዋል። ከነሱ መካከል የማይረሱ ዋና ዋናዎች አሉ። ይሄ እንግዲህ ታሪኩ በሰፊው በኢትዮጵያ ባህል ታሪክ ውስጥ በብዙ የምናገኘው ነው። ከዚህም መነሻ ቅዱሳን አባቶቻችን በዚህ ቦታ አርፈዋል። ለምሳሌ
13ኛው መቶ ክፍለ ዘመን መግቢያ ላይ በይኩኖ አምላክ ዘመነ መንግስት ማለት ነው አንትሙ ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ ያለውን የጌታችንን ቃል በማሰብ በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ያለውን ታሳቢ በማድረግ ቅዱሳን አባቶቻችን የጨለማውን ዘመን የገለጡበት ከውስጡ ከነሱ መካከል አንዱ ታላቁ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። እንግዲህ አቡነ ተክለ ሃይማኖት በቡልጋ አውራጃ በኢቲሳ መንደር የተገኙ ጻድቅ ናቸው። እኚህ ጻድቁ አባታችን አቡነ ተክለ ሃይማኖት መንፈስ ቅዱስ እየመራቸው በ13ኛው መቶ ክፍለ ዘመን መጀመሪያ ወደዚህ ገዳም መጥተዋል። እንግዲህ ጻድቁ ወደዚህ ሲመጡ የጨለማውን ለመክፈፍ አልጫውን ለማጣፈጥ የደከመውን ለማበርታት በጣዖት አምልኮት በባዕድ አምልኮት የተያዘውን ሕዝብ ወደ አምልኮተ እግዚአብሔር ለመመለስ ነው ወደዚህ ቦታ የመጡት። እንግዲህ እንደመጡ ጻድቁም በዚህ በኤነር አማኑኤል ቤተክርስቲያን አግኝተው በዛ እየተጠለሉ እዛ እያገለገሉ እየቀደሱ እየባረኩ ብሎም አንድ ዋሻ ዋርካ አለ በሱ ውስጥ እያረፉ ለ3 ዓመት ከ6 ወር በዚህ ቦታ አገልግለዋል። እንግዲህ ጻድቁ ካገለገሉ በኋላ ተነስተው ጉዟቸውን ያደረጉት መንፈስ ቅዱስ እየመራቸው ወደ ወላይታ ወይም ዳሞት ወደሚባለው ስፍራ ነው የተጓዙት። የዚህም በምዕራባዊው በደቡባዊው ክፍል በዚሁ የምናገኘው ነውና የተያዘ ነው ታሪኩ። እንግዲህ ጻድቁ አባታችን መንፈስ ቅዱስ ከዚህ ቦታ ተነስተው ወደ ሌላ ቦታ እንዲያስተምሩ ሲያዛቸው በዚህ ቦታ የነበሩ ሰዎች የጻድቁን አባትነት የጻድቁን ምክር የጻድቁን አባታዊ ተልእኮ በመተግበር በዚህ ቦታ እንዲቆዩላቸው እንዲጠብቋቸው እንዲመክሯቸው የሕዝቡ ፍቅር ነበራቸው ጻድቁ እና የዚህኔ ጻድቁ ያው እግዚአብሔር ያዘዘኝ ቦታ ስለማልቀር ለእናንተ ግን አባት አድርጌ የሚሾሞላችሁን አባት ልክላችኋለሁ የሚል ነው ምላሽ ለሕዝቡ የሰጡት። እንግዲህ ጻድቁ ተነስተው ከተጓዙ በኋላ የሚወዱት ልጃቸውን በግራሪያ የተወለዱት ጻድቁ አባታችን አቡነ ዮሴፍ ናቸው። እንግዲህ አቡነ ዮሴፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ታላቅ ጻድቅ ናቸው። ከሱም መነሻ ቤተክርስቲያን የራሷ ጉልት ርስት እንዲኖራት ትልቅ ተጋድሎ ከተጋደሉት አባቶች መካከል አንዱ ጻድቁ አባታችን አቡነ ዮሴፍ ናቸው። የተክለ ሃይማኖት ንቡራነ እድ ይባላሉ ወይም 12ቱ አይኗ የሚባሉት ናቸው ማለት ነው። ከነሱ መካከል እንግዲህ አንዱ ጻድቁ አባታችን አቡነ ዮሴፍ ናቸው። አቡነ ዮሴፍ መነሻቸው ትውልዳቸው ግራሪያ የሚባል አካባቢ ነው። ይህ ግራሪያ የተባለበትም በእመቤታችን በስደቷ ዘመን ነው። እመቤታችን በዚህ ግራር ወደ በዛበት ስፍራ ጥላ እንጠለል ብላ ልጇን ባመለከተችበት ስሙን ግራሪያ ብለውታል። በግራሪያ ጻድቁ ተወለዱ። ጎልምሰው አድገው በመንፈስ ቅዱስ እየተቃኙ አምልኮተ እግዚአብሔር እንዲበዛ እንዲሰፋ አምልኮ ጣዖት እንዲጠፋ ከጣሩት አባቶች መካከል ናቸው። እኚህ ጻድቅ እንግዲህ የጻድቁ የአባታችን የአቡነ ተክለ ሃይማኖት ልጅ ናቸው። መንፈሳዊ የመንፈስ ቅዱስ ልጃቸው ናቸው። በቆብም በልብስም በቀሚስም የወለዷቸው ልጃቸው ናቸው። ያስተማሯቸው ልጃቸው ናቸው። እንግዲህ ከነዚህ መካከል አብረው የተሾሙ አሉ። አቡነ ፊልጶስ፣ አቡነ አኖሪዮስ፣ አቡነ ኢዮስያስ፣ አቡነ ገብረ ክርስቶስ፣ አቡነ ቆስጦስ፣ አቡነ ታዲዮስ እኒህ አቡነ ሳሙኤል የመሳሰሉ ከአባታችን ከአቡነ ዮሴፍ ጋራ በአንድ አይኗ የሚታዩ ናቸው ማለት ነው። እንግዲህ እሳቸው ከዛ ተነስተው ወደዚህ ምድር ወይም ጉራጌ ወደምትባለው ምድር መጥተው እንዲያስተምሩ ጻድቁ አባታችን አቡነ ተክለ ሃይማኖት በመንፈስ ቅዱስ ልጃቸው ልኳቸዋል። በዚህ ቦታ እንግዲህ አባታችን አቡነ ዮሴፍ ለ37 ዓመታት ደከመኝ ሰለቸኝ ሳይሉ በማስተማር ሕዝቡን በመምከር አምልኮ ባዕድን በማጥፋት አምልኮተ እግዚአብሔርን በማስፋት ትልቅ ተጋድሎ የተጋደሉ ናቸው። እንግዲህ ስም አጠራራቸው ዮሴፍ ዘኢናርያ ይባላል። አቡነ ዮሴፍ ዘኢናርያ እንግዲህ ኤነር የሚለው ስም ብዙ ስያሜ ያለው ወደ መግባችን ስንመጣ 3 ስሞችን እናገኛለን። የመጀመሪያው ኢናርት ይላል። ይህ ኢናርት የምንለው በአቡነ ተክለ ሃይማኖት ገድል ላይ በረቡ ገድልና በእሁዱ ገድል ላይ ኢናርት እያለ ይጠቅሰዋል። መነሻውም
ከዚሁ ተያይዞ ነው የሚመጣው። በሁለተኛ ደረጃ ድርሳነ ኡራኤል የሰኔ ድርሳነ ኡራኤል ላይ ኢናሪያ ይለዋል። ኢናሪያ በሰፊው እስከ ቅርብ ጊዜ ድረስ እየተዘገበ የሚኖር ነው። እንግዲህ ኢናሪያ የሚለው ከሜጫ እስከ ጌጫ የሚባለው ስም አጠራር አለና ከግቤ ወንዝ አንስቶ በአጠቃላይ ኢናሪያ ይባላሉ። በዛን ወቅት እንግዲህ ኢናሪያ ሞቶሎሚ ተሰዶም እንዳረፈበት ገላት ይናገራሉ። ወርቅ የሚወጣበት ስፍራም ይባላል እና በዚህ ቦታ እንግዲህ 3 ስያሜዎችን ይዞ የተንቀሳቀሰ ነው የኢነር ገዳም ማለት ነው። ኢነር የተባለው የመንገድ ስራ ድርጅት በደርግ ዘመን ሲመጣ ነው ስሙን ኢነር ያለው የቀየረው እንጂ እስከዛ ድረስ ኢናሪያ ይባል ነበር ማለት ነው። እንግዲህ በድርሳናት በገድላት ላይ በሰፊው ተዘግቦ የምናገኘው ነው። የኢነር አማኑኤል ገዳም ታሪክ ሰፊ ነው። ከውስጡ እንግዲህ ጻድቁ አባታችን አቡነ ዮሴፍ እንደጀመርኩት በዚህ ቦታ 37 ዓመት ሲደክሙ መላኬ ዋሻ የሚባል አለ። በዚህ በቆላማ ክፍል በዚህ በመላኬ ዋሻ ውስጥ ዋሻ ፈልፍለው ደቀ መዛሙርት አፍርተው ጠዋትና ማታ ወደዚህኛው ወደ ታቦቱ በመምጣት ቅዳሴ እየቀደሱ ማታ በሰዓታት ቀን በሰርክ ጸሎት ህዝቡን እያስተማሩ እየቀደሱ እየመከሩ ቀን ቀን ህዝቡን እያስተማሩ ይውላሉ። ማታ ማታ ደግሞ ታቦቱን ሲያገለግሉ ካመሹ በኋላ መላኬ ዋሻ ውስጥ አዳራቸውን ያደርጉ ነበር። እየጸለዩ እየተጋደሉ ሩቅ ነው፣ ከዚህ 1 ሰዓት ያስኬዳል። እንግዲህ መላኬ ዋሻ እዛ ውስጥ ነው። መላኬ ዋሻ ማለት የመላእክት ዋሻ ማለት ነው። ትርጓሜው በጉራጌ መላኬ ማለት ያው መላእክት የሚለው ነው። የመላእክት ዋሻ ማለት ነው። ይህም ስያሜ የመጣው ጻድቁ አባታችን አቡነ ዮሴፍ ካረፉ በኋላ በቦታው ላይ መዓዛው ደስ የሚያሰኝ የዕጣን ሽታ ይሰማል፣ የመላእክት ድምፅ ይሰማል። የቅዳሴው የዝማሬው ድምፅ ስለሚሰማ መላእክት እያመሰገኑ ነው ብለው ነው መላእኬ ዋሻ ብለው እየሰየሙት ማለት ነው። እንግዲህ ጻድቁ በውስጡ ለረጅም ሰዓት ለ37 ዓመት ሙሉ የተጋደሉበት ዋሻ ነው። እንግዲህ ጻድቁ ብዙ ድካም ደክመዋሉ፣ ብዙ ቃል ኪዳንም ተቀብለዋሉ። በዚህ ቦታ ላይ እንደው ከቃል ኪዳናቸው መካከል እንደው ጥቂቱን ብናነሳ ለማስታወስ ያክል ጻድቁ አባታችን አቡነ ዮሴፍ ዘኢናሪያ የተሰጣቸው ድርሻና ቦታ በአብዛኛው መናፍቃን የበዙበት አሕዛቦች የበዙበት ነበርና ጌታችን ቃል ኪዳን ሲሰጣቸው የጠየቁት ጥያቄ አለ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ተገብቶኝ አይደለም ይህን ቃል ኪዳን የምትሰጠኝ ሳይገባኝ ነው። ነገር ግን እንደው ከደከምኩትና ከለፋሁት ልፋቴ መካከል አሕዛብና መናፍቃን ብዙ አሰቃይተውኛል፣ ብዙ መከራም ደርሶብኛል። ስለዚህ እንደው በማርፍባት በኢነር አማኑኤል ገዳም በመቃብሬ ቦታ መናፍቃንና አሕዛቦች እንዳይረግጡ እባክህ ቃል ግባልኝ የሚል የጻድቁ ልመና ቀርቧል። በቃል ኪዳናቸው ሰዓት ማለት ነው። የዚህን ጌታችን አክሞሰሰ ይላል በገድላቸው፣ ፈገግ አለ፣ ገረመው። በእውነት ዮሴፍ ወዳጄ አይደለም ድካምህና ልፋትህ ከአሕዛብ ጋር ያሳለፍከው እንኳን መናፍቃንና አሕዛብ ያልተጠመቁ ኢጥሙቃን ምድርህን ሊረግጡ ቀርቶ የተጠመቁትን ቢሆን የማይጸድቁ ከሆነ አላስረግጣቸው የሚል ትልቅ ቃል ኪዳን ተቀብለውበታል። እንግዲህ ቃል ኪዳን እስከ ዛሬ ይሰራል። እንዴት ይሰራል ብንል እዚህ ኢነር የምትባለው ቀበሌ 2 ቀበሌ ናቸው። ኢነር ቀበሌ 2 ናቸው። እነዚህ 2ቱ ቀበሌ ውስጥ ግን መናፍቃንና አሕዛብ የለም፣ መስጊድ የለም፣ በእውነት የፕሮቴስታንት ቸርች የለም። ይሄ የጻድቁ ጥበቃ መሆኑ ያሳውቃል። ይገርማቸዋል። በውሃ የተከበበች ነች ማሏ። በዚህ ደጎሳ የሚባል ወንዝ አለ በሀዲያው ክፍል፣ በዚህ ደግሞ በእነሞር ክፍሉ ደግሞ ዚኪር የሚባላል የሚያዋስናት 2 ወንዞች አሉና መሀል ላይ ነው የምትገኘው። እቺ መሀል ላይ የምትገኘው 2ቷ ቀበሌ ግን መናፍቃንና አሕዛብ የሉባትም። የሚገርማቸው የኢነር አማኑኤል ተገልጋዮች ናቸውና የጻድቁ ቃል ኪዳን እንደሆነ ያስታውቃል እስከ ዛሬም ድረስ ማለት ነው። ሌላኛው እንግዲህ ጻድቁ ከድካም በዚህ ቦታ አርፈው አሁን የምናገኘው የአቡነ ዮሴፍ መቅደሳቸው አለ።
በዛ አባቶቻችን እንዳሳረፏቸው ገድላት ይነግሩናል። እንግዲህ ከመንበሩ ስር አርፈው እስከ ዛሬ ድረስ እየተቀደሰ እየተሰለሰ ይገኛል ማለት ነው። መቅደሳቸው መነኮሳት ብቻ ናቸው የሚቀድሱት። ደናግላን መነኮሳት፣ ዲያቆናት፣ ያላገቡ ዲያቆናት ናቸው መቅደስ የሚገቡት። ሕጋውያን ውስጡ ግቢ ውስጥ ሁለት ቤተ መቅደስ ስላሉ የአማኑኤል ቤተ መቅደስና የቅዱስ ገብርኤል ቤተ መቅደስ ስለሚገኝ እዛ ያገለግላሉ ማለት ነው። እንግዲህ ታሪኩ ረጅም ነው። ከአቡነ ዮሴፍ እንግዲህ 13ኛው መቶ ክፍለ ዘመን አጋማሽ ጀምሮ በዚህ አይነት አገልግሎት ከቆየ በኋላ ከጻድቁ የተወለዱ የመንፈስ ቅዱስ ልጆቻቸው ይህን ገዳም እያገለገሉ ለረጅም ዓመታት ቆዩ። እንግዲህ ከዛ ቀጥሎ ታሪኩ የሚወስደን ወደ አመድ ግራኝ ነው። የአመድ ግራኝ ጥፋት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ትልቅ ተጋድሎት የፈጠረ ደግሞ አንዱ አመድ ግራኝ። የአመድ ግራኝ ጥንቱን መነሻውን እንግዲህ በቤተክርስቲያን ላይ ስደትና መከራ እንዲመጣባት አድርጓል። ከነዚህ መካከል የጉራጌ ሀገረ ስብከት የሚገኙ ገዳማትና አብያተ ክርስቲያናት በአጠቃላይ የመከራው ተካፋዮች ሆነዋል። ከነዚህ መካከል እንግዲህ አንዱ የነር አማኑኤል ነው። የነር አማኑኤል አመድ ግራኝ በመጣበት ሰዓት አባቶቻችን የሱን መምጣት ተመልክተው ታቦታቱን ንዋየ ቅድሳቱን ከደቡብ ጎንደር ጀምሮ ባዝማሽ በለው ታጅቦ የመጣውን በአጠቃላይ ወስደው ዛሬ አዝጋትር የሚባለው ዋሻ ማለት ነው፣ ኋላ የምናየው ይሆናል። በዛ በአዝጋትር ዋሻ ውስጥ ደብቀውታል። ይህ ዋሻ አዝጋትር የተባለበት ምክንያት አለው። አዝጋትር ማለት መቀነት ማለት ነው በጉራጌኛ። በዚህም ገደል መሃሏ ቀጭን መንገድ ያላት ናችና ለጠላት ምቹ እንዳይሆን የተዘጋጀች ዋሻ ነች። በዛ ፍልፍል ዋሻ ውስጥ ንዋየ ቅድሳቱን ታቦታቱን ወስደው አባቶቻችን በዛ አስቀምጠውታል ማለት ነው። እንግዲህ አመድ ግራኝ መጥቶ ቤተ ክርስቲያኗን ሲመለከት የተቃጠለች መሰለው። በእሳት የተቃጠለች መስሎ ትቶ አለፈ። በቀጣዩ ጊዜ ሲመጣ አሁንም አያትና ሊያጠፋት ድጋሚ ሲመጣ አሁንም በድጋሚ በእሳት እየነደደች ታየችው ባይኑ ማለት ነው። እንግዲህ እግዚአብሔር ድንቅ ስራው አንዱ ይሄ ነው። ከዚህ በኋላ ነው አመድ ግራኝ ትቶ ሳያቃጥለው ያን ቤተ ክርስቲያን አልፎ ሄደ ወደ ደቡቡ ክፍል ማለት ነው። በዚህ ሰዓት አባቶቻችን እስከሚረጋጋ ድረስ ዋሻውን አልከፈቱትም። በዚህ ሰዓት ታቦታቱ ንዋየ ቅድሳቱ በዋሻ ውስጥ ታሽገው ምእመናኑ ደግሞ ታቦት አልቦ ወይም ታቦት ሳይኖራቸው እንደው ሃይማኖቱ ወደ መቀዝቀዝ አምልኮተ እግዚአብሔሩ ወደ መቀነስ መጥቷል። በዛ ዘመን ማለት ነው። እንግዲህ እዚህኔ ነው ታቦት እንዲሰጣቸው በቀጣዩ ወደ አፄ ሚኒሊክ የተጓዙት አባቶቻችን ማለት ነው። በዚህ ቦታ እንግዲህ እንደው አካባቢውን የሚጠብቁ ባላባት ነበሩ። አባገዳ ጋሎ ይባላሉ። እኛ አባገዳ ጋሎ የአካባቢውን ህብረተሰብ እየዳኙ የሚጠብቁ አባት ነበሩ። እሳቸው እንግዲህ አምልኮተ እግዚአብሔር መቀዝቀዙን ታቦት አለመኖሩን ተመልክተው ክርስትና ሳይነሳ እየኖረ እንዲሁም ስርዓተ ተክሊል ሳይፈጸም ፍትሐት ሳይፈጸም ለረጅም ጊዜ ታቦታቱ እንግዲህ ከተቀበሩ በዋሻው ውስጥ ከገቡ በኋላ እስከ 365 ዓመተ ምህረት ድረስ 355 ዓመት ማለት ረጅም ዓመት ነው። ይህን ያክል ዓመት በዋሻ ውስጥ እንግዲህ ቆይቷል ማለት ነው። ያን የተመለከቱት አባገዳ ጋሎ ታቦት አማኑኤል እንደነበረ በዚህ ቦታ ይህም ታቦት አማኑኤል አባቶቻችን በዋሻ ውስጥ እንዳስቀመጡት ታሪክ ጠይቀው ይረዳሉ።